ዳዊት አልማዝን አግቶ ቤንዚል አርከፍክፎ ሊያቃጥላት ሲል ክብሪቱን ሊለኩሰው ሲል ልዕልት ከኋላ መጥታ በትልቅዬ እንጨት ራሱን ትመታውና እዛ ቦታ ላይ ይወድቃል። እዛ ቦታ ላይ ሲወድቅ እናቷን ፈታ እማዬ እማዬ ምን ሆነሽ ነው? ይህ ቤንዚል ሽታ አለ እኮ እያለች እናቷን ፈታ ይዛት ትጠፋለች። ዳዊት ከወደቀበት ቦታ ሲነቃ የአልማዝ ወይም አርከፍክፎ ሊገላት የነበረችው ጥላቴ የሚላት ሴትዮ ካጠገቡ የለችም። ልዕልትም እናቷን ይዛ ተመልሳለች። እናቷን ሌላ ቦታ አስቀምጣ ወደ ቤት ትመጣለች። ቤት መጥታ ሉሊትና ኤልሳ አንድ ላይ ቁጭ ብለው ነበር። እናም ሉሊትና ኤልሳን ደግሞ ካሌብን ተከታተሉልኝ ብላቸው ስለነበረ እነሱም ካሌብን ተከታትለው ተመልሰው ከቤት መጥተዋል። እናም ስለ ካሌብ ምን አዲስ ነገር አለ ብላ ስጠይቃቸው ልዕልት ምንም አዲስ ነገር የለም፣ እኔና ሉሊት ልንፈልግ ሂደን ነበረ፣ ነገር ግን ሉሊት ትንሽ ስለደከማት ቶሎ ተመለስን ብላ ኤልሳ ትናገራለች። ልዕልትም እዛው ቀጠል አድርጋ አዎ እኔ ግራ ተጋብቼ እናንተንም ግን አጋባኋችሁ፣ በጣም ይቅርታ እና ምንም አዲስ ነገር የለም ስትላት አዎ ምንም አዲስ ነገር የለም ትላታለች። ከዛም እንደዛ እያወሩ እያለ ድንገት ዳዊት በሩን ከፍቶ ይገባል። ዳዊት በሩን ከፍቶ ሲገባ መጀመሪያ ደንግጣ ስሙን የጠራችው ልዕልት ናት። ምክንያቱም እሷ ናት የመታችው። በዛ ቅጽበት ደግሞ እቤት ይመጣን ብላ ስላላሰበች በጣም ነበር የደነገጠችው። እናም ደንግጣ ዳዊት ምን ሆነህ ነው? ልብስ ምንድን ነው አለችው። ኤልሳም እንደዛው ሉሊትም ሶስታቸው አንድ ላይ ቁጭ ብሎ ስለነበረ ብቻ በጣም በድንጋጤ ምን ሆነህ ነው እያሉ እያዋከቡ ሲጠይቁት እሱም በቃ ምንም አልሆንኩኝም፣ የተፈጠረ ነገር የለም፣ አትጩሁብኝ፣ ምንም የተፈጠረ ነገር የለም ብሎ ሲላቸው እንዴ ዳዊት እንዴት ነው ምንም የተፈጠረ ነገር የለም የምትለው? እንደዚህ ሆነ ልብስስ ምንድን ነው እያሉ ሲያዋክቡት አሁንም በጥያቄ ልዕልት ለምንድን ነው እንደዚህ የምትጠይቁት? በቃ ደህና ነኝ አላችሁ አይደል እንዴ? ለምን ታዋክቡታላችሁ በጥያቄ ትላለች። ምክንያቱም ያደረገችው ወይም ጥፋተኛዋ እሷ ስለሆነች። እናም ኤልሳ ደግሞ ለምንድን ነው እንደዚህ የምትይው? እንደዚህ ጎድተውት ዝም እንድንለው ትፈልጊያለሽ? እነዚህን ሰዎችማ መበቀል አለበት። ድጋሜ እንደማይመጡ ምን ያክል እርግጠኛ ነኝ። ወንድሜን ድጋሜ እንደማይጎዱት ምን ያክል እርግጠኛ ነኝ። ስለዚህ እነዚህን ሰዎች መበቀል አለበት ስትል ልዕልት ደግሞ አንቺ ለምንድን ነው ወደ መጥፎ ነገር የምትገፋፊው? ድጋሜ ወንጀል ውስጥ እንድገባ ነው የምትፈልጊው? ለምን ወደ መጥፎ ነገር ትገፋፊዋለች ስትላት እና ወንድሜ እንደዚህ ተጎድቶ ዝም እንድለው ነው የምትፈልጊው? ድጋሜ እንድጎዱት ነው የምትፈልጊው? እኔማ ዝም አልልም። ስለዚህ ሲሻለው መበቀል አለበት ስትል ዳዊት ደግሞ በቃ እኔ ወደ ክላሴ ገብቼ ልረፍ ብሎ ወደ ክላሱ ይገባል። ከዛ ሁለቱ እየተጫጫሁ እያለ ለምንድን ነው እንደዚህ የምትጫጫሁት? ቆይ እናንተ ምን እንደዚህ ያጫጫኋችኋል? ስትላት ልዕልትም እና ታዲያ ለምን ይልቁንስ እናንተ ከአካባቢው ዞር በሉለት ይረፍበት ብላ ትተዋለች። ዳዊትም ወደ ክላሱ ይገባል ማለት ነው። ከዛ ሶስታቸው አንድ ላይ ቁጭ ብለው ሲጨቃጨቁ ልዕልት ትታቸው ትሄዳለች። ልዕልት ትታቸው ስትሄድ ሉሊትና ኤልሳ ይቀራሉ። ሉሊትና ኤልሳ ደግሞ ያው ስለማይዋደዱ ብዙ እናም እስኪ እኔ ዳዊትን ልግባና የሚነግረኝ ነገር ካለ ወይም አዲስ ነገር ካለ ልጠይቀው ብላ ሉሊት ትገባለች። ሉሊት ከዳዊት ጋር ገብታ ስትጠይቀው ምንም ነገር የተፈጠረ ነገር የለም። የተፈጠረውንም ነገር ላንቺ አልነግርሽም። አሁን ብነግርሽ ታዝኝብኛለሽ። ምክንያቱም እኔ የፈለግኩትን ነገር ስላላደረግኩኝ እናም ነገሮችን ስጨርስና ሳስተካክል እነግርሻለሁ። የዛ ጊዜ ግን ደስተኛ ትሆኛለሽ ይላታል። ቆይ በእኔ ምክንያት ነው እንደዚህ የሆንከው? በእኔ ምክንያት ነው የተጣላኸው ነው ወይስ ከካሌብ ጋር ተጣልተህ ነው ስትለው በቃ ሉሊት አሁን ምንም ነገር አልነግርሽም፣ ነገሩ ሲጠናቀቅ እነግርሻለሁ። የዛ ጊዜ ግን ትደሰችብኛለሽ ሲላት እሷም ከክላሱ ትታው ትወጣለች። ዳዊትም በጣም ተናዶ እንድታመልጠኛለች፣ እጄ የገባች ሴት እንድታመልጠኛለች፣ አንገቷን አንቄ መግደል ሲገባኝ ባረባ ነገር እንድታመልጠኛለች እያለ ለብቻው ያወራል ማለት ነው። አሁንም በድጋሚ ሉሊትና ኤልሳ ሶፋ ላይ ቁጭ ብለው ሉሊት ከዳዊት ክላስ ስትወጣ ኤልሳ እየጠበቀቻት ስለነበረ ምን ነገረሽ ምን አለሽ ብላ ስትጠይቃት ለመናገር አልፈለገም። ነገር ግን ከቃላቶቹ እንደተረዳሁት የሆነ ትልቅ ነገር ያለ ይመስለኛል ስትላት እና ቢያንስ ፍንጭን እንኳን አልነገረሽም ብላ ስትጠይቃት አይ ችግሩ እኮ እሱ ነው፣ ምንም ነገር አልጠየቀኝም፣ ምንም ነገር አልነገረኝም፣ ምንም አላለኝም ስትላት ለነገሩ ለአንቺ መናገር ስለማይፈልግ ነው ብላ እና ለምንድን ነው ደግሞ ለእኔ የሚደብቀኝ? ለምንድን ነው ለእኔ የማይናገረው ስትላት
ያው ወንድ ልጅ የሚወዱት በሚወዱት ተጎድቶ ወይም ተጎድጃለሁ ማለት በጣም ከባድ ነው። ስለዚህ ለዛ ይሆናል ያልነገረች ስትላት፣ ቆይ አንቺ ምን እያልሽ ነው ያለሽው? እኔ እስከ ዛሬ ድረስ እንደማውቀው ከሆነ እኔና ዳዊት እንደ ወንድምነት ነው የምንተያየው። ቆይ ኤልሳ፣ ይህን ነገር መጠመዘሽን አቁም ያላልኩሽም ስትላት፣ አይ እኔ ያሰብኩትን ነው የነገርኩሽ ስትላት፣ እንግዲህ እንደዛው ከሆነስ እኔና ዳዊት ምንም አይነት የወንድምና የሌላ ወንድምና እህት እንጂ ሌላ አይነት ግንኙነት የለንም ስትላት፣ እሺ በቃ እስኪ ምናልባት አንዳንድ ነገሮችን ለእኔ ከነገረኝ እኔ ሄጄ ልጠይቀው ብላ ወደ ዳዊት ክላስ ትገባለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ናቸው። እናም ሶስታቸው አንድ ላይ ቁጭ ብለው እያለ ወይዘሮ አልማዝ ትደውላለች። ልዕልት፣ ኤልሳ እና ሉሊት አንድ ላይ ቁጭ ብለው እያለ ወይዘሮ አልማዝ ትደውላለች። አልማዝ ስትደውል ልዕልት ታነሳና ሉሊት እማዬ ደወለች እያለች ስለ እናቷ አወራች። እናቷን አውርታ እማዬ ምን ሆነሽ ነው ድምፅሽ በጣም ጠፋብኝ እኮ ሰሞኑን በሰላም ነው ግን ምን ሆነሽ ነው ስትላት፣ እናትየው ደግሞ ለእናሉሊት ምንም ነገር አላስረዳቻቸውም። እባክሽን ልከተለሽ ብቻሽን አትሂጂ ብትላትም ሉሊት እሷ ግን አልፈለገችም። ሉሊት ወደ እናቷ እየሮጠች ትሄድና ከተገናኙ በኋላ እማዬ በጣም ጥሩ ሰዓት ነው የደወልሽው፣ በነገራችን ላይ ሁሉም አውቀዋል ስትላት፣ ዳዊት መጣ እንደ ብላ እናቷ ስትጠይቃት፣ አዎ መጥቷል፣ ደስ የሚለው ነገር ማን እንደጎዳው የሚያውቀው ነገር የለም ስትላት፣ እናም ቆይ ዳዊት በጣም እኮ መልካም ልጅና ጥሩ ልጅ ነው፣ ለምንድን ነው እንደዚህ በመጥፎ ነገር ብላ ልዕልት እናቷን ስትጠይቃት፣ ዳዊትን እገለዋለሁ፣ አሳድደዋለሁ፣ የህይወቱን ሲኦል ነው የማደርግበት እያለች አሁንም ትዝታለች። እናም እማዬ ለምንድን ነው እንደዚህ የምታደርገው? ለምን እንደዚህ ትሆኛለሽ? ለምን በዚህ ደረጃ ሰውን ለመበቀል እስኪ ራስሽን ዞር ብለሽ እዩ፣ ከዚህ ሁሉ ወጥተሽ አሁንም በቀል ነው የምታስቢው እያለች እናቷን ስትላት፣ እሷ ደግሞ ለእያንዳንዳቸው ዳዊትንም ሉሊትንም ካሌብንም እበቀላቸዋለሁ፣ ሲኦል ነው የማደርግባቸው ህይወታቸውን እያለች ታወራለች። እናም ይልቁንስ እማዬ ሉሊት አዲስ ደረጃ ልትከፍል ካልሰማሽ ብላ ስትላት፣ ምን እና ዝም ትያታለሽ እንደ ስትላት፣ እና ምን ማድረግ ነበረብኝ ስትላት፣ እንዴ በሌላ በኩል
ቀለኛ እዚህ ላይ ጨርሳለሁ። አመሰግናለሁ ቤተሰብ።